የእውነቴን ነው የምላችሁ፣ ሰርታችሁ ሞክሩት። በጣም ነው የሚጣፍጠው እውነት ለመናገር ማለት ነው። ጾመኛ የሆናችሁ ምጾሙ በሰላጣ ተጠቀሙ። ማጾሙ ግን በእርጎም ብትጠቀሙ በጣም ቆንጆ ነው። እርጎ ላይ ትንሽ ሚጥሚጣ ካላችሁ በተን ታደርጉበትና በጣም ቆንጆ ነው። አለበለዚያ ደግሞ እርጎ ላይ ደግሞ ኪያር በቀጫጭኑ ቆርጣችሁ ኪያር ናና አድርጋችሁ ከዛ ነጭ ሽንኩርት አድርጋችሁ አንድ ላይ ብትበሉበት እሱ በጣም ነው የሚጣፍጠው ማለት ነው። እና የዛሬ ሰላም እግዚአብሔር ይብዛላችሁ። ውድ የተከበራችሁ ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይክበር ይመስገን፣ እኔ በጣም ደህና ነኝ። በቅድሚያ ስለምትሰጡኝ መልካም ፍቅር ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁኝ ከልብ ማለት ነው። አሁንም ሰብስክራይብ እና ላይክ ሼር እያደረጋችሁ አበረታቱኝ ለማለት እወዳለሁኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ቆንጆ ሙጀድራ እንሰራለን። ያው እንግዲህ አረብ ሀገር ያለን እህቶች እናውቃለን እና ሙጀድራ እንሰራለን ማለት ነው። ያው አብረን እናያለን ማለት ነው። ወደ ስራው እሺ ቤተሰቦቼ፣ እንግዲህ እዚህ ጋር ምስር አለኝ። ድፍን ምስር ትልልቁ ምስር አለኝ። በመቀጠል ደግሞ እዚህ ጋር ሩዝ አለኝ። እናንተ በምትፈልጉት ብዛት መጠቀም ትችላላችሁ። እዚህ ጋር ደግሞ ሽንኩርት አለኝ ማለት ነው። ሽንኩርቱንም ማብዛት ይቻላል ማለት ነው። እኔ በመጠኑ ነው ያደረኩት እና እዚህ ጋር ደግሞ እንደምታዩት ከሙን አለኝ። ጨውም እዚህ ጋር አለ ማለት ነው። ከዛ ይሄ ምስር አሁን ድቅም አደርግና አጥቤ እንግዲህ እንደዚህ አጥቤ ተመልሻለሁ። አሁን ድስት ውስጥ ጨምራለሁ ያጠብኩትን። ከዛ ውሃ ጨምርበታለሁ የሚበቃኝን ያህል ውሃ፣ ካስፈለገም ደግሞ ሙቅ ውሃ ጨምራለሁ ማለት ነው። አሁን ምስሩን እጥደዋለሁኝ። ምስሩ ትንሽ ወደ መብሰሉ ሲሄድ ሩዙን እጨምራለሁኝ አጥቤ ማለት ነው። አብረን እንከታተል ቤተሰቦች። አሁን እንግዲህ እንደዚህ ጥጃለሁኝ ማለት ነው። ይሄ እስከሚበስል ድረስ ሌላ ስራ እሰራለሁ። እንደዚህ ክድ እናደርገዋለን። አሁን ደግሞ ይሄ ሽንኩርት እልጠዋለሁኝ ማለት ነው። እንደዚህ ልጫዋለን። አጥቤው ደግሞ አብረን ከትፋለን። አሁን እንግዲህ ቤተሰቦቼ ይሄ ሽንኩርት ሽሪምሪ ነው የምከትፈው ማለት ነው። እንደዚህ ሽሪምሪ ነው ማለት ነው የምከትፈው። አላደቀው። አንዳንዱ ጋር ያደቁታል፣ እኛ ጋር ግን እንደዚህ ነው የሚከተፈው ማለት ነው። እንደዚህ ሽሪምሪ አድርጌ ክትፋራ እንደዚህ አድርጌ ከታትፊዋለሁ ማለት ነው። አሁን ሽሪምሪ አድርጌ ሁሉንም በእንደዚህ መልኩ ከታትፌ ጨርሻለሁ ማለት ነው። አድቅቀው የሚከትፉም አሉ። ያው እንግዲህ ሙያ እንደየቤቱ ነው ሙያ ማለት ነው። እና ከዛ እንደዚህ አሁን ይሄንን እጠብሰዋለሁ ማለት ነው። እጠብሰዋለሁ በዘይት። አሁን ዘይታችንን መጥበሻ ላይ እናግልና ጠብሳለን። አሁን እንግዲህ እዚህ ጋር ምስሬ እንደዚህ እየፈላልኝ ነው ይንተክተክ። እዚህ ጋር ደግሞ መጥበሻዬን እንደዚህ ጥጃለሁ። አሁን ዘይት እጨምራለሁ። ሽንኩርቱን እንጠብሰዋለን ማለት ነው። እንደዚህ ዘይት እጨምራለሁ። ዘይቱ ይጋል እስከዛ። አሁን እዚህ ጋር ምስሬ እንደዚህ እየፈላልኝ ነው ያለው። እስከዛ ድረስ ሩዜን አጥባለሁ ማለት ነው። ሩዜን እጥብ አድርጌ እመለሳለሁ። ሩዜን እንግዲህ እንደዚህ አጥቤ አዘጋጅቻለሁ። ትንሽ ቆየት ብዬ ጨምረው። ዘይቴ እንግዲህ እንደዚህ ጋለ። ያው ሽንኩርቱን በዚህ መልኩ ጨምሬያለሁ ማለት ነው። እንደምታዩት አሁን ይሄ አጋም እስከሚሆን ድረስ እንደዚህ ጥብስ አደርጓለሁ ማለት ነው። እዚህ ጋር እንግዲህ አሁን ሩዛችንን እንጨምራለን ማለት ነው። ምስራችን እየበሰለ ስለሆነ እንደዚህ ሩዛችንን እንጨምራለን። ከዛ እናማስለዋለን ማለት ነው። አሁን እንግዲህ እስካሁን ድረስ ምንም አይነት ውሃ አልጨመርኩበትም። ሽንኩርቴም እንግዲህ በዚህ መልኩ እየተጠበሰ ነው።
እንግዲህ አሁን እየፈላ ነው። ያው እንደምታዩት ውሃ አልጨመርኩበትም። በራሱ ውሃ ነው እየተንተከተከ ያለው። መልሼ ክድና አደርገዋለሁ። እዚህ ጋርም እንግዲህ እንደምታዩት ሽንኩርቴም እየበሰለ ነው። ተባደላ እንዳይሆንብኝ እጠነቀቃለሁ። እንግዲህ እስኪ እንየው። ዋው ፍትፍት ብሏል ማለት ነው። እስኪ ውሃውን እንየው። ውሃውንም እየጨረሰ ነው። አበሳሰሉ በጣም ጥሩ ነው። ውሃ ምንም አልጨመርኩም ማለት ነው። መጀመሪያ እንደጨመርኩት ነው። አሁን ቆንጆ ደርሶልኛል። በጣም ቆንጆ ሁኔታ ላይ ነው ያለው ማለት ነው። ሽንኩርታችንም እንግዲህ ይበቃዋል። ይሄንንም አወጣዋለሁ ማለት ነው። ይበቃዋል። አሁን እንግዲህ እንደዚህ እየተንተከተከ ነው ያለው። እዚህ ጋር የጠበስኩበት ዘይት አምጥቼ እዚህ ውስጥ በምፈልገው መጠን ጨምራለሁ። እኔ ያበዛም ማለት ነው። ከዛ ትንሽ ደቂቃ ከርነው ተመልሻለሁ። ከዛ እንደዚህ ከፈታ አደርግና እንቻሎቱ ውሃው ጠብ ባለበት ከዛ እኔ ዘይቱንም ጨምራለሁ ማለት ነው። አሁን እንግዲህ ቅድም ያሳየኋችሁ ከሙን አለ፣ ጨው አለ። እሱን አሁን መጨረሻ ላይ እንደዚህ ጨምራለሁ ማለት ነው። ከዛ ይሄንን ቀስ ብዬ አማስላለሁ። ወደ መያዙ እየሄደብኝ ነው ማለት ነው። ጋዙን ከስር አሁን ላይ ቀንሼዋለሁ በጣም እስከ መጨረሻው ማለት ነው። እንደዚህ ሁሉም መደበላለቅ አለበት። ገልብጬ ደግሞ ሽንኩርቱም እንግዲህ በዚህ መልኩ ጠብሼ ጨርሼዋለሁ ማለት ነው። ይሄው እንግዲህ ቤተሰቦቼ በዚህ መልኩ ደርሷል። እኔ በጠርሙስ ተፐርዌል ነው ያደረኩት ማለት ነው። ማንኛውንም ምግብ ስትሰሩና ስትጨርሱ በጠርሙስ ተፐርዌል አድርጉ ማለት ነው። ምክንያቱም በፕላስቲክ ማድረግ ጥሩ አይደለም እና ሴትዮዬ በፍጹም በፕላስቲክ እንኳን ፍሪጅ ውስጥ ለራሱ ማየት አትፈልግም፣ ፕላስቲክ ነገሮችን ማለት ነው። እሱም ደግሞ ምንድነው ካንሰር ያመጣል። በዚሁ አጋጣሚ ልንገራችሁ ብዬ ነው። ካንሰር ያመጣል ምናምን ትልና አትወድም ማለት ነው። የምንጠቀመው ይሄንን ነው ማለት ነው፣ የጠርሙሱን ተፐርዌል ወይ እዚህ። አሁን ደግሞ በመቀጠል ሰላጣ እንሰራለን ማለት ነው። እዚህ ጋር ጥቅል ጎመን አለን። ጥቅል ጎመን እንደምታዩት አለ። እዚህ ጋር ቲማቲም አለኝ። እዚህ ጋር ደግሞ ሎሚ አለኝ ማለት ነው። አሁን አብረን እንከትፋለን። በሚበቃኝ መጠን ነው የምከትፈው ማለት ነው። እናንተ ከዚህ የበለጠ መጨመር ትችላላችሁ። እኔ ግን የሚበቃኝን ያህል እከትፋለሁ ማለት ነው፣ ደቀቅ አድርጌ። ነው እንግዲህ እንደዚህ ከትፌዋለሁ። አሁን እዚህ ጋር ደግሞ ሎሚ ጨምቃለሁ ማለት ነው። የሚበቃኝ ሎሚ ጨምቄያለሁ። ዘይቱን እጨምራለሁ። እየቀረሱ መስሎኝ ሳልጨምር የሚበቃኝ ያህል ዘይቱን እጨምራለሁ። ከዛ በመቀጠል ጨው እጨምራለሁ ማለት ነው። እናንተ ቁንዶ በርበሬ መጨመር ትችላላችሁ። እዚህ ላይ ነጭ ሽንኩርት መጨመር ትችላላችሁ። ከሙንም መጨመር ይቻላል ማለት ነው። እኔ ግን ያንን ስለማልፈልግ ነው። ቅመማ ቅመሞች እዛ ላይ ከሙን ስለጨመርኩኝ እኔ ብዙም ስለማልፈልግ፣ እናንተ ግን የፈለጋችሁትን መጨመር ትችላላችሁ። አሁን እዚህ ጋር እንደዚህ ጨምራለሁ። ይሄንን እንደዚህ አቀላቅላለሁ ማለት ነው። ቅድም እንግዲህ ያዘጋጇት ምስር ላይ ይሄንን ሽንኩርቱን እንደዚህ አድርጌ ከላዩ ላይ ነስነስ አደርግበታለሁ ማለት ነው።
እንግዲህ ቤተሰቦቼ በዚህ መልኩ ጨርሻለሁ ማለት ነው። እናንተ በምትፈልጉት ከፈለጋችሁ በእርጎ መጠቀም ትችላላችሁ። ከፈለጋችሁ ደግሞ በሰላጣ እንደዚህ ማቅረብ ትችላላችሁ ማለት ነው። እስኪ በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብረን እንቀምሰዋለን ማለት ነው። በስመ ስላሴ የእውነቴን ነው የምላችሁ፣ ሰርታችሁ ሞክሩት። በጣም ነው የሚጣፍጠው እውነት ለመናገር ማለት ነው። ጾመኛ የሆናችሁ ጾሙ በሰላጣ ተጠቀሙ። ማጾሙ ግን በእርጎ ብትጠቀሙ በጣም ቆንጆ ነው። እርጎ ላይ ትንሽ ሚጥሚጣ ካላችሁ በተን ታደርጉበትና በጣም ቆንጆ ነው። አለበለዚያ ደግሞ እርጎ ላይ ደግሞ ኪያር በቀጫጭኑ ቆርጣችሁ ኪያር ናን አድርጋችሁ ከዛ ነጭ ሽንኩርት አድርጋችሁ አንድ ላይ ብትበሉበት እሱ በጣም ነው የሚጣፍጠው ማለት ነው። እና የዛሬ ቪዲዮ ደግሞ ይሄንን ይመስላል። ላይክ እና ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።